የማቴዎስ ወንጌል ምዕራፍ 21 ጌታችን ወደ ኢየሩሳሌም ስለመግባቱ። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዷችኋል። ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋን አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱት እና የሚከተሉት ሕዝብም ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ጌታችን ኢየሱስ ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትን የሚገዙትን ሁሉ አባረረ። የገንዘብ ለዋጮችንም ወደ መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስ ዕውሮችና አንካሶች ወደ እርሱ መጡ፣ አዳናቸውም። ያን ጊዜ የካህናት አለቆችና ጻፎች ያደረገውን ተአምራት ልጆችንም በቤተ መቅደስ ሆሳዕና ለዳዊት ልጅ እያሉ ሲጮኹ ባዩ ጊዜ ደስ አላላቸው። እነርሱም እነዚህ የሚሉትን አትሰማምን አሉት። ጌታችን ኢየሱስም አዎን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጀ የሚለውን ቃል ከቶ ያነበባችሁበት ጊዜ የለምን አላቸው። ትቷቸውም ከከተማው ወደ ቢታንያ ሄደ፣ በዚያም አደረ። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬን አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ አይኑርብሽ አላት። ያን ጊዜም በለሲቱ ደረቀች። ደቀ መዛሙርቱም አይተው ይህቺ በለስ እንዴት ወዲያውኑ ደረቀች ብለው አደነቁ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደ ተደረገ ብቻ የምታደርጉ አይደለምን? ነገር ግን ይህንን ተራራ ተነስተህ ወደ ባህር ተወርወር ብትሉት ይደረግላችኋል። አምናችሁ በጸሎት የምትለምኑት ሁሉን ታገኙማላችሁ። ወደ ቤተ መቅደስ ገብቶ ሲያስተምር
የካህናት አለቆች እና የሕዝቡ ሽማግሌዎች ወደ እርሱ መጥተው በማን ስልጣን ይህን ታደርጋለህ? ይህንስ ስልጣንን ማን ሰጠህ? አሉት። ጌታችን ኢየሱስም መልሶ እኔም አንዲት ቃል እጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ስልጣን ይህንን እንደማደርግ እነግራችኋለሁ አላቸው። የዮሐንስ ጥምቀቱ ከየት ነው? ከሰማይ ነውን ወይስ ከሰው አላቸው። እርስ በርሳቸውም ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው እንኪያ ለምን አላመናችሁበትም ይለናል። ከሰው ነው ብንለው ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔም በምን ስልጣን ይህን እንደማደርግ አልነግራችሁም አላቸው። ምን ትላላችሁ? አንድ ሰው 2 ወንድማማች ልጆች ነበሩት። ታላቁንም ልጄ ሆይ ዛሬ ወደ ወይኔ ቦታ ሂድና ስራ አለው። ልጁም መልሶ እምቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውንም እንዲህ አለው። እርሱም እሺ ጌታዬ አለ። ነገር ግን አልሄደም። እንግዲህ ከሁለቱ የአባቱን ፍቃድ የፈጸመ ማንኛው ነው አላቸው። ፊተኛው ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና አመንዝሮች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ዮሐንስ በጽድቅ ጎዳና ወደ እናንተ መጣ፣ አላመናችሁበትም። ቀራጮችና አመንዝሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁ እንኳ ንስሐን አልገባችሁም። ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብም ሰራለት፣ ለገባሮችም ሰጥቷቸው ሄደ። የሚያፈራበት ወራት በደረሰ ጊዜ ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡ፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚያ በኋላ ከቀደሙት የሚበዙ ሌሎች አገልጋዮች ላከ። እነርሱንም እንደዛው አደረጉባቸው። በኋላም ልጄንስ ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ ቦታ ወደ ውጪ አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣል አሉት። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበትን ጊዜ የለምን? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነች። ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ስለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላዩ የምትወድቅበትንም ትፈጨዋለች። የካህናት አለቆችና ፈሪሳውያን ምሳሌዎቹን በሰሙ ጊዜ ስለ እነርሱ እንደ ተናገረ አወቁ። ሊይዙትም ሲፈልጉ ሕዝቡን ፈሯቸው፣ በእነርሱ ዘንድ እንደ ነቢይ ነበርና።